አንቺ ለኔ በህይወት እያለሽ ገድዬ እንደዚህ ለጥፌ በቁምሽ አስክሬን አድርቄ እንዳትናገሪ እንዳትተነፍሽ ህይወትሽ እንዳሰሪ ነው ማድረግሽ ከዚህ በኋላ ይቺ ሽልጥልጥ ሰማይ የከሌና የከሌ መረጃልኝ አዳምጡ አንቺን ወደ ግራይ ስትበይ ወደ ቀኝ የምታይ ጥንብርብራም ድንግርግርታም አሮጊት መብላት ያቃተሽ ሽንት ቤት አንቺ በምርኩዝ የምትሄጂ የጀዘጀስ አሮጊት ቁስላም እንደ አንቺ አይነት ቁስላም መግል በመግል ይሆንሽ ግብዳ ሸሌ ምን ነክቶሽ ነው የኔ እናት? ቆይ ላይቭ ላይ ነኝ ወገን ጣት ላይቭ ላይ ነኝ ረገጣ ላይ ነኝ። ስለዚህ አሁን እንደ አንቺ አይነት ጠንባራ ጠንብርብር እኔ አንቺን ገድዬ እንደዚህ ነፍስ ይማር በሉ ከታች ነፍስ ይማር ጻፍ አንቺ ጻፍ ነፍስ ይማር ኮፒ ሊንክ እያደረክ ነፍስ ይማር በሉ። አለቃ ሊኖረው ይገባል። ሚዲያው ነጋሪ ሊኖረው ይገባል። ሚዲያው ተናጋሪ ሊኖረው ይገባል። ሚዲያው አንድ አለቃ ሊኖረው ይገባል። እየመጣችሁ መፈንጨት የሀገር አሮጊት የሀገር ይሄ በቃ እድሜያችሁን ጨርሳችሁ በሰው እድሜ የምትኖሩ ነፍሳችሁን ገድላችሁ የመጣችሁ ወንድ ልጅ ላይ የተለያየ ጥቃት የምታደርሱ ደግሞ አላችሁ። እኔ እኮ አንድ ነገር ልንገራችሁ፣ ማንንም የምረግጥበት ማንንም የመናገር መብት አለኝ። መብቴ ደግሞ ምንድነው? ነፃ ሰው ስለሆንኩ ማን እኔ ከማንም ጀምሮ እኔ አሁን ከፈለጉ ጉቺን እዚህ ገድዬ ቀብራታለሁ። ሄለን ሳይኮሎጂ አሁን እንጂ እውር በዚህ ስትባል በዚህ እጅ ስትባል በዚህ የምትጓዝ ጠንጋራ ባል ወንድ ገላ አጥንት ታቅፋ የምትተኛ ሴት ሄዳችሁ የምትሉ ሰዎች ልክስክስ አቅመ ደካማ ምን ነጭ ቅማል እኮ ደም እኮ አለው እንጂ ምን ደም የሌላት ነፍስ የሌላት ትል ጅብ አግብታ ስትኖር የነበረች ይቺ አለሌ የድሬዳዋ አለሌ ቁጭ ብላ በቀርጥ ሁሉ ራሷን ስትጎዳ የነበረ በቀርጥ በእንጨት ለመጀመሪያ ጊዜ ራሷን የደፈረች ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ ራሷን በራሷ የደፈረ ሴት ሄለን ነች። ከዚች ምን ትምህርት ታገኛላችሁ? አንቺ ሰው ሁነሽ ሰው ትራገጫለሽ። ኢትዮጵያን የማያደርገውን ባሏን ገላ አጥንቱን አስቆፍራ አውጥታ የቤት ኪራዩ ደርሶ እንትን ስላለበት ኪራይ ስላለበት ቁጭ ብላችሁ ታደምጣላችሁ ወገን። ይቺን እውር አስቆፍራ አውጥታ አጥንቱን አቃጥላ ቁጭ አርጋ አቅፋ የምተኛ ስሜታዊ ትሆናለች። አንዱን አጥንት ታቀፋ እግሯ መካከል አንዱን አጥንት ታስቀምጣለች። አንዱን አጥንት እግዚአብሔርን አንዱን አጥንት የሰው አጥንት የጉልበቱን አጥንት እግሯ መካከል ታስቀምጣለች። ሌላውን አቃጥላ ታቅፋ አመዱን በየጊዜው ተኩላ ትወጣለች። ወላሂ ላዚም እንደዚህ አድርጋ ነው የምትሄደው። እሷ ነፍስ ይማር በሏት። እኔ በቁሟ ገላታለሁ። በቁሟ ገድዬ አስክሬን ነው ማረጋት። እንዳትወራ ላይ ብላ አደርቃት። በየቀን ስራዬ ነው ማረግሽ። በየቀን ስራዬ አድርጌ አንቺን ነፍስሽን ድርቅ ብለሽ ይዛው ደርቀሽ ግድግዳ ላይ ተለጥፈሽ እንድትኖሪ ነው ማረግሽ። እቺ ብልጣ አለሌ አንቺ ማንኛውን እንደት ሰሙኝም ከንትና መጥቶ ከንትና እንትን የሆነሽ እንትን አላት 24 ሰዓት ያለ ቡና እኮ ደግሞ ይሰጥ። እኔም ቤት ረገጣ ላይ ነኝ። ነፍሲ ማር ልትይ እኮ ነው። ታፕታፕ አድርግ አንተ ምን አባት ትሰራ? ሰሞት እያልኳት ትከልሻለች ነው ሰሞት እያልኳት ሄለን ሞተች እያልኳት ሄለን ሞተች እያልኩ እሷ ወይ ብላ
እኔ እኮ አንድ ጊዜ መናገር ከጀመር ጉዞውን እኮ ሰማለሁ። ዛሬ አሁን 3 ቀን ጆያ ካር ትልልሻለኝ። ምን ጆያ ካር ከኔ ናት የከፈለችው። የፈረደባት ጉች አለች። ጉች ናት የምታሰድ እሷ ከፍላ በዚህ በኩል ይህን ያክል ብር አስገብታ ይህን ያክል አንበሳ ሰጥታ። እሱ ፋኖን ይደግፋል። እሱ ፋኖ ነው፣ ሀገር አጥፊ ነው። አደምጡ። እነ ሳራ ናቸው ያሰደቡኝ። እንደዚህ ብላ ከፍላ ጥልፍልፍ ቁልፋፍ። በአፍሽ ትናገሪ፣ በቂጥሽ ትናገሪ። አፍሽም ቂጥሽም አንድ። ከአንቺ አፍ የዝንጀሮ ቂጥ ያምራል። አንቺንማ የቀረ አይንሽን አጥፍቼ በየቀን ቀጠቅጥሻለሁ። የቀረ አይንሽን አጥፍቼ ቁጭ ሰባብሬ ቁጭ ነው የማደርግሽ። ቶፋሽን አስክሬንሽን ታቅፈሽ አጽምሽን ታቅፈሽ እንድቀሪ ነው የማደርግሽ። አጽምሽን አንቺ እኮ ወንድ እኮ አትወጂም እኮ። ራስሽን በራስሽ በሰው አጽም በሰው የጉልበት አጽም አውጥተሽ አንቺ ራስሽን በራስሽ በእጅሽ ይዘሽ በአጽም ብልትሽን የምትፈገፍጊ ሴት፣ እምሙሽን በአጽም የምትፈገፍጊ ሴት፣ የሞትሽው እኮ ያን ጊዜ አቃጥለሽ አጽም ታቅፈሽ ስተኝክ ነው። አንቺን ሰው ብሎ አንቺን እኔ እንዳንቺ አይነቷን ስታልፊ ሁሉ ሰላም አድረሻለሁ አለሽ። ስታልፊ ትቀፊኛለሽ ሁሉ ሳይሽ። ድፍረትሽን እኮ ነው በደንብ የወደድኩት። ነፍሲ ማር በሉ ኮፒ ሊንክ እያደረጋችሁ ነፍሲ ማር በሉ። ነፍሲ ማር ማለቻው ኮፒ ሊንክ ነው። ትቀልጃለሽ። ነፍሲ ማር ማለቻው ኮፒ ሊንክ ነው። ነፍሲ ማር ስትሉ ኮፒ ሊንክ፣ ነፍሲ ማር ስትሉ ለሄለን ካዘናችሁ፣ ለሄለን ነፍስ ካዘናችሁ ኮፒ ሊንክ። እናንተ አሁን ደግሞ እንደ አዲስ ግርግር ምናምን እያዩ ታው ቅርባችሁ። ይሄ ዱባይ ውስጥ ያለ የሆነ ማህበር ነበራቸው እና ምናችሁም እያማረኝ አይደለም። ተው ብትስማሙና ለሚዲያው ፍቅር ብትሰጡት ነው የሚሻለው። እግዚአብሔርን ምንም አያደርግላችሁም። ጸብ አያምርባችሁም። ሄለን ሳይኮሎጂ ሰው ሁና እናንተ ስታበጣበጣችሁ፣ በዛኛው በኩል ደግሞ መብረቁ ይባላል። ሰላም ሰላም ሰላም፣ እኔ መረጃውን እንደ ቦምብ ላፈነዳው ከዚች ምርመራ እንግዲህ ቲክታክ ላይ ስንት ምሁራን እኮ ባለበት ላይ አስባችኋል። እኔ እኮ ሚዲያ ላይ ያለ በአጠቃላይ እኮ ደንቆሮ እኮ ነው። እግዚአብሔር ስንት ሚሊዮን የ80 ሚሊዮን አጀንዳ የ80 ሚሊዮን አጀንዳ። አንድ ነገር ልንገራችሁ። አቶ ፍቄ እንግዲህ ከሶ መጥቷል። የ80 ሚሊዮን ብሩ አጀንዳ ብዙ ነገር ይዞ ይሞታል። በተለይ እዛ ቤት ውስጥ ያላችሁ፣ በስራ ውስጥ ያላችሁ በነገው ዕለት አዳምጥ። በቆራጭም ደረጃ በምንም ደረጃ ነገ የመጨረሻ ቀን እንገባለን። በቆራጭም ደረጃ በምንም ደረጃ፣ በቆራጭ ደረጃ በስራ ደረጃ ያላችሁ፣ በተለይ በቆራጭ ደረጃ ያላችሁ፣ እኔ ማንንም ፈርቼ አልተውም። ለህዝብ አግባብ የሆነ ነገር አቅርቦት ላለው ሰው እንጂ ማስበው ለሌላ ሰው አላስብም። ችግር የለብኝም። እና እኔ ልል የፈለግኩት ምንድን ነው፣ ትጎዳላችሁ። እኔ አሁን በግልጽ ፍቄ አቶ ፍቃዱ እኔም ፈልጎ የመጣበት ነፍሲ ማር እያላችሁ ጻፉ፣ ኮፒ ሊንክ አድርጉ። ፈልጎ የመጣበት ምክንያቱ የሆነ ነገር ስላለ ነው። ያ ነገር እኔ እንደወጣ አልፈልግም። ነገ ግን በቆራጭ ደረጃ ያላችሁ ስማችሁን የጠራዋችሁ ነገ እንድትመጡ ይሄን አድርሱላችሁ። አትመጡም። እኔ የማወጣው ቪዲዮ በጣም ያስጠላ። ቪዲዮ ምናምን እሱን ተውትና የሚወጣው ነገር ያስጠላል። ለህይወታችሁም ከባድ ነው የሚሆነው። ሰው እናድናል ስትሉ ራሳችሁን ሌላ አዝቅት ውስጥ አታስገቡ። መታችሁ ወደ ህዝብ መጠለልና በህዝብ መመከት፣ ወደ ህዝብ ተጠግታችሁ መሆን ያለበትን ነገር መሆን። ከዛ በኋላ የደረሰባችሁ ነገር ይድረስባቸው። በመስፈራራት ተደብቃችሁ አትኖሩ። እስርተኛ አይደላችሁ። ያላችሁት ህግ ያለበት ሀገር ላይ ነው። ከማንም በላይ ግን የምትጎዱት እናንተ ናችሁ።
ሴትዮዋ ገንዘብ ሊኖራት ይችላል። አሻፈረኝ ብላ ወጣ ልትሄድ ትችላለች። ከማንም አታልፊም። ማነሽ አንቺ? ማነው ስምሽ? ሰላማዊት ነው ምናምን ነው ስምሽ አይደለ? ሌባ ነሽ። ጠርቼሻለሁ፣ በስልክሽ ደውዬልሻለሁ፣ ደጋግሜ ትላንትም ደውዬልሻለሁ። አሁንም እኔ ይህንን ብዬ ስለተናገርኩ ይቅርታ፣ ነገ ትጠብቅሻል። እናንተ ግን እሷ ቤት የምትሰሩ በጣም በሚያሳዝን ሁኔታ ጉዳት የሚደርሰው እናንተ ላይ ነው። ከባድ ጉዳት የሚደርስባችሁ እናንተ ላይ ነው። ነገ ጠብቃቸዋለሁ። ኑ እሱ ጋር ተነጋገሩ። ሀቁን እውነቱን ነገር እየሆን ነው። ሰውየው በእኔ ስም ሌላ ነገር እየተሰራ ነው እያለ ነው አይደል? አቤት ብላችሁ 80 ሚሊዮን ብር ያክል አንቺ መተሽ ፊት ለፊት መነጋገር ሲገባሽ እኔ ማንም ለማንም አድሎ አልይዝም። ከማንም ምንም አይነት ሙስና አልቀበልም። እኔ እንደ አንቺ በሙስና እየተደለልኩ እንትን እያልኩ የሚሄድ ሰው አይደለሁም። ያን እናያለን፣ ነገ እናያለን። መናገር ያለብኝን ነገር ነው የምናገረው። ችን ዘግምተኛ ከንትን ላይ ላንሳ። ስለዚህ ነገ በኢትዮጵያ ከ8 ሰዓት ጀምረን ነው በዚህ ሰዓት እናርገው። ነገ ጋይስ፣ ነገ በዚህ ሰዓት እናርገው። በዚህ ሰዓት ሳይሆን በቃ በኢትዮጵያ ከ10 ሰዓት ጀምረን ሌባ ምን ጋይስ፣ ዘገምተኛ በኢትዮጵያ ከ10 ሰዓት ጀምረን እስከ ምሽት ድረስ እንቀጣቀጥበታል። እስኪ ክብርና ከባድ ወይ አለቃይ፣ ይህን ጉዳይ እስከዛ ሰዓት ድረስ